ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። ዛሬ እንግዲህ እንደምትመለከቱት ታዳሚዎች፣ ተሳታፊዎች፣ አጋዦች እዚህ በጣም ብዙ ናቸው። በጣም ደስ ይላል። ተወዳዳሪዎችም እንደዚሁ ቦታቸው ላይ ነው የሚገኙት። የዛሬዎቹን ጥያቄዎች ለመሞከር ለመወዳደር ለመፈታተን እዚህ ተገኝተዋል። ከነሱ ጋር በጣም ቆንጆ ቆይታ ይኖረናል። እናንተም በየቤታችሁ ቁጭ ብላችሁ ዛሬ ላይ ያዘጋጀናቸውን ጥያቄዎች እንድትሞክሩ እንጋብዛችኋለን። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ። ተመልሰን ስንገናኝ እኔም በቦታዬ ተማሪዎች ደግሞ እነማን ናቸው የሚለውን አብረን የምናውቅ ይሆናል። አብራችሁን ቆዩ። ውድ ተማሪዎቻችን፣ ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ ተማሪዎች ቦታቸውን ይዘዋል። እንኳን ደህና መጣችሁ በላቸው። እንኳን ደህና መጣችሁ በላቸው። በጭብጨባ እንኳን ደህና መጣችሁ ስትባሉ ምን ትላላችሁ? እንኳን ደህና ቆየሽ። እንዴት ናችሁ? ሰላም ነው። ሁሉ ሰላም ነው? ትምህርት ቆንጆ ነው? አዎ፣ በጣም ደስ ይላል። እንተዋወቃ። ከማን እንጀምር? እሺ፣ ስሜ ኬቲ በርሲሳ ይባላል። የምማርበት ትምህርት ቤት ፊለን አካዳሚ ሲሆን የ6ኛ ክፍል ተማሪ ነኝ። ኬቲ በር አጨብጭቡለት በደንብ። ኬቲ በር ትርጉሙ ይታወቃል? አዎ። ምን ማለት ነው? በኦሮምኛ ሲሆን ሲገለበት በሪኬቲ ማለት ሲሆን ዘመኑ ያንተ ነው ማለት ነው። ደግሞ በቀጥተኛ ትርጉሙ ያንተን ወቅ ያንተን ተማር ማለት ነው። በጣም ደስ ይላል። ምርጥ ስም ነው ያለክ። ልዩ ስም ነው። አመሰግናለሁ። በጣም ደስ ይላል። እሺ፣ አንተንም እንተዋወቃ። ስሜ ነብዩ የሚያስ ይባላል። የመጣሁት ከህሩያን አካዳሚ ነው። የ6ኛ ክፍል ተማሪ ነኝ። ለነብዩ አጨብጭቡለት በደንብ አድርጋችሁ። ነብዩም ነብይ ነው የምትመስለው። እሺ፣ በመምጣታችሁ ደስተኞች ናችሁ? እኔ በጣም ደስ ብሎኛል። እናንተ ምን ተሰማችሁ ስለተገናኘን ዛሬ? እኔ ደስ ብሎኛል። ደስታ ተሰምቻለሁ። እኔ ብዙ ጊዜ ይሄን ሾው አይ ነበር በቲቪ። እናም የምንጠይቀውን ጥያቄዎች በመሞከር እሳተፍ ነበር በቤቴ ውስጥ እና ፈልግ ነበር እዚህ መወዳደር። ስለዚህ እዚህ በመወዳደር በጣም ትልቅ ደስታ ተሰምቶኛል። ደስ ብሎሃል? እኛም ስለመጣህልን በጣም ደስ ብሎናል። እሺ፣ በጣም ደስ ይላል። እሺ፣ እዚህ በመምጣቴ የተሰማኝ ስሜት ደስ ይላል። ትንሽ ቢያስፈራም። ያስፈራል? አያስፈራም። እሺ፣ ዘና ብለን ጥያቄዎችን በቀላል ሁኔታ እየመለስን ካልመለስን ደግሞ ምንም ችግር የለም። ትምህርት እንድንወስድ ብቻ ነው አይደለ? ይሄ ነጥብ አንደኛ ሁለተኛ ነጥብ ቢኖረውም ግን ደግሞ እንደ ትምህርት ቤቱ አይደለም አይደለ? ካላለፋችሁ ከወደቃችሁ ቀጣይ ላይ አትገቡ ምናምን የሚባልበት አይደለም አይደለ? እንድትማሩበት ብቻ ስለሆነ ዘና በል። እሺ። እና ደግሞ ከዚህ በፊት ያሉትን ጥያቄዎች ሞክር ነበር። 6ኛ ክፍል ከመግባቴ በፊት 5 እና 4 እያለሁኝ 6ኛ ክፍል ስገባ ወዳደራለሁ የሚል ምኞት ነበረኝ። እሺ፣ አሳካኸው። አጨብጭቡላቸው ለሁለቱም። በጣም ደስ ይላል። ዛሬ ቆንጆ ቆይታ እናደርጋለን። እሺ፣ እናንተም በጣም ዘና ብላችሁ ጥያቄዎችን እየመለሳችሁ የሚከብዳችሁ ካለ ደግሞ ምስትት ድንገት ካለ ደግሞ በኋላ ላይ ገልጣችሁ እንድታነቡ ነው። እሺ፣ ሌላ ምንም አላማ የለውም። ዘና በሉ። እንደምትመለከቱት የትምህርት ጥያቄዎች አሉ፣ ሂሳብ አለ፣ አማርኛ፣ ሳይንስ፣ እንግሊዘኛ፣ የምስል ጥያቄ አለ። ሁሉም አንዳንድ እንዲደርሳችሁ አድርገን ያዘጋጀ ነው። ምክንያቱም ብዙ ጊዜ አይታችሁ ከሆነ አንድ ሰው ሁለት የሂሳብ ጥያቄ ሊደርሰው ይችላል አይደለ? አንዳንድ ሰው ደግሞ የሂሳብ ጥያቄ ሳይጠየቅ ሊወጣ ይችላል። አንዳንዱ ሁለት እንግሊዘኛ ሳይደርሰው መሄድ ይኖራል። ያ እንዳይኖር ሁለቱንም መሞከር አለባችሁ አይደለ? ሁሉንም እኩል አድርገናል። ሁሉም እንግዲህ ሁለት ነጥብ አላቸው። የምስል ጥያቄም አለን በስልክ የሚጠየቅም። እናንተ ለመምህራኖቻችሁ ወይ ለወላጆች ደውላችሁ የሚመለስላችሁም አለ። እዛ ላይ ደርሳችሁ ደግሞ እኩል ከሆናችሁ አንድ መለያ ይኖረናል ማለት ነው። ስለዚህ ዝግጁ ናችሁ? በጣም ጥሩ። በቀጥታ ምንድነው የምናደርገው? እጣና አውጣና ወደ ጥያቄና መልስ ውድድራችን እናልፋለን ማለት ነው። እሺ፣ ሁለታችሁም ይሄው እዚች ጋር መጣችሁ እጣችሁን አውጡ። ሁለታችሁም እኩል እጃችሁን ሰንዝሩና ከዛ ማን ምን ደረሰው ማን ስንት ደረሰው የሚለውን ትነግሩኛላችሁ። 2 አንድ ቁጥር። በጣም ጥሩ። ስለዚህ አንድ ቁጥር ኬቲ ነው፣ ነብዩ ደግሞ 2 ቁጥር ማለት ነው። በጣም ጥሩ። እሺ፣ የትምህርት አይነቶቹን ግን አውሩና ወስኑ። ኬቲ ይጀመር። አማርኛ። እንዴ ነው ግን አማርኛ ትፈራላችሁ እንዴ? ቀላል ነው ብላችሁ ነው የምታስቡት? ቀላል ግን አይደለም። አይደል?
አማርኛ በደንብ ሊነበብ የሚገባው ነው። ፈተና ላይ ደግሞ ብዙዎቻችሁ ዝቅተኛ የምታመጡት አማርኛ ትምህርት ነው። ለምን ቀላል ነው ብላችሁ ስለምታስቡ አይደለ? እሺ ዞሮ ዞሮ እነዚህ ግን አይከብዱም። እንቀጥላለን። እሺ አማርኛ ጥያቄዎች 5 እና 6 ናቸው። ከ5 እስከ 6 6 ጥያቄ ቁጥር 6 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 6 አትክልቶችን አዘውትሮ መመገብ ለጤና ጠቃሚ ነው በሚለው አረፍተ ነገር ውስጥ የወል ስም ዳሽ ነው። አትክልቶችን አዘውትሮ መመገብ ለጤና ጠቃሚ ነው በሚለው አረፍተ ነገር ውስጥ የወል ስም ዳሽ ነው። ሀ አትክልቶች፣ ለጤና፣ ሐመርሃ ጠቃሚ፣ መልሱ የለም። ኮምፒውተር ሰዓት መቁጠር ይጀምር። ለእያንዳንዱ ጥያቄ 30 ሰከንድ አለ። ቀስ ብላችሁ አስባችሁ መመለስ ትችላላችሁ። አትክልቶችን አዘውትሮ መመገብ ለጤና ጠቃሚ ነው በሚለው አረፍተ ነገር ውስጥ የወል ስም ዳሽ ነው። ሀ አትክልቶች ምክንያት አለ። ለምን እሱ የወል ስም ሆነ? ምክንያቱም አትክልቶች ማለት አትክልት የተጾ ስም ሲሆን የተጾ ስም ማለት ደግሞ የአንድ ነገር የግል ስም ወይም ለብቻው የሚጠራበት ስም ነው። ነገር ግን አትክልቶች የጋራ ወይም በአንድ ላይ ተጠቃሎ የሚጠራበት ስም ስለሆነ ለጤና የሚለው ሌላ ነገር ነው። እሱ ጭራሽ አይገናኝም ከወል ስምና ከተወጾ ስም ጋር እና ጠቃሚ ደግሞ እሱም እንደ ለጤና ሆኖ ድርጊት ነው። ስለዚህ ሀ አትክልቶች ነው። ሀ አትክልቶች። በጣም ጥሩ ኮምፒውተር መልስ እንከታተል። ሀ አትክልቶች። አጨብጭቡላት በደንብ። በጣም ደስ ይላል። የመጀመሪያ ጥያቄ በኬቲ ተመልሷል። ጥያቄ ቁጥር 6 የአማርኛ ጥያቄ፣ ጥያቄ ቁጥር 5 ደግሞ ለነብዩ ነው የሚሆነው። ላንተ ነው አይደል ነብዩ? እሺ ኮምፒውተር ጥያቄ ቁጥር 5 ከሚከተሉት ውስጥ በፍቺ ልዩ የሆነው የቱ ነው? ከሚከተሉት ውስጥ በፍቺ ልዩ የሆነው የቱ ነው? ሀ እንደ ነገሩ፣ ለይስሙላ፣ ሐመርሃ ለማስመሰል፣ ለቁም ነገር። ሰዓት መቁጠር ጀምር ኮምፒውተር። 30 ሰከንድ አለ። ቀስ ብለህ ነብዩ አስበህ ትመልሳለህ። ከሚከተሉት ውስጥ በፍቺ ልዩ የሆነው የቱ ነው? ለቁም ነገር ለቁም ነገር። እስቲ አብራሯ። ሌሎቹስ ምንድን ናቸው? እሺ እንደ ነገሩ ለይስሙላና ለማስመሰል ተመሳሳይ ናቸው። ነገር ግን ለቁም ነገር ነው እዚህ ጋር የሚለው። ለይስሙላ እንደ ነገሩ፣ ለማስመሰል ማለት አንድ ነገር ለማስመሰል ሲሆን ለቁም ነገር ግን የምንለው ቁም ነገር። እሺ ኮምፒውተር መልስ እንከታተል። ለቁም ነገር። አጨብጭቡላት። ነብዩ አትፍራ። እሺ እኔ እንድትፈራ አልፈልግም። እሺ ውሃ አለ ደግሞ አይደል? መጠጣት ይቻላል። አትፍራ። እንቀጥላለን። ሁለቱም የአማርኛ ጥያቄዎች ተመልሰዋል። ወዴት እንለፍ? አውሩ። አሁንም ተመካከሩና ወዴት ይሻላል? ሳይንስ ይሁን። እሺ ሳይንስ አንድ ቁጥር ኬቲ ነው። ከ3 እስከ 4 3 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 3 ቋሚ ስሪት ያላቸው ንጹህ ልዩ ቁሶች ከአንድ አይነት አተም የተሰሩ ስለሆኑ በአካላዊም ሆነ በኬሚካላዊ ሂደት ወደ ሌላ ቁስ አካል የማይፈርሱ ሌላ ቁሶች የትኞቹ ናቸው? ቋሚ ስሪት ያላቸው ንጹህ ልዩ ቁሶች ከአንድ አይነት አቶም የተሰሩ ስለሆኑ በአካላዊም ሆነ በኬሚካላዊ ሂደት ወደ ሌላ ቁስ አካል የማይፈርሱ ሌላ ቁሶች የትኞቹ ናቸው? ሀ ውህዶች፣ ለ ንጥረ ነገሮች፣ ሐመርሃ ድብልቆች፣ ኦክሳይዶች። ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለህ አስበህ 30 ሰከንድ ስላለ መልስ ሰጠናል። ለንጥረ ነገሮች ምክንያት አለ። መጨረሻ መልስ ነው። እሺ ውህዶች ማለት በሁለት ይከፈላሉ። ይቅርታ። እሺ ችግር የለም። ቋሚ ስሪት ያላቸው ንጹህ ልዩ ቁሶች ንጥረ ነገሮች ናቸው።
ንጥረ ነገሮች ሁለቱ ወይም ከሁለት በላይ ሊሆኑ ይችላሉ። ንጥረ ነገሮች ከንጹህ ነገሮች የተሰሩና ከሌላ ነገሮች ያልተነካኩ ናቸው እና ከአንድ አይነት አቶም የተሰሩ ስለሆኑ አንድ ንጥረ ነገር ከአንድ አይነት አቶም ነው የተሰራው። ስለዚህ በአካላዊም ሆነ በኬሚካላዊ ሂደት ወደ ሌላ ቁስ አካል የማይፈርሱ ንጥረ ነገሮች ናቸው። ስለዚህ መልሱ ለ ነው የሚመስልክ። በጣም ጥሩ። ኮምፒውተር መልስ እንከታተላለን። አጨብጭቡለት ወደ በጣም ደስ ይላል። ኬቲ በጥሩ ሁኔታ መልሷል። ወደ ነብዩ እንመጣለን። ነብዩ ጥያቄ ቁጥር 4 ላንተ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 4 የሳይንስ ጥያቄ። እሺ ከሚከተሉት ውስጥ የኢትዮጵያ የአየር ንብረት ክልሎች ውስጥ በጣም እርጥበታማ እና በጣም ቀዝቃዛ የአየር ንብረት ክልል የቱ ነው? ከሚከተሉት ውስጥ የኢትዮጵያ የአየር ንብረት ክልሎች ውስጥ በጣም እርጥበታማና በጣም ቀዝቃዛ የአየር ንብረት ክልል የቱ ነው? ሀ በረሃማ፣ ለ ውርጫማ፣ ሐመርሃ ቆላማ፣ መ ወይና ደጋ። ሰዓት መቁጠር ጀምር ኮምፒውተር። ውርጫማ። ውርጫማ። ለምን ውርጫማ? እዛ ጋር መጀመሪያ የሚለው ሀ የሚለው በረሃማ ነው የሚለው። በረሃማ የሚለው በጣም ሞቃትና የሀሩር ስሜት ያለው ሲሆን ቆላማን ደግሞ ስናይ ትንሽ ወደ ሞቃት ይጠጋል። እሺ ወይና ደጋን ደግሞ ለምሳሌ በአዲስ አበባ ያለው ወይና ደጋ አየር ንብረቱ ምክንያቱም እዛ ጋር ያለው ተመጣጣኝ የሆነ ነው። ተመጣጣኝ ሙቀትና ተመጣጣኝ የሆነ የዝናብ መጠንና እርጥበት ነው ያለው። ነገር ግን ውርጫማን በምናይበት ጊዜ በጣም ቀዝቃዛ ነው ማለት ነው። ስለዚህ ወይና ደጋ አይሆንም፣ ቆላማም አይሆንም፣ በረሃማም አይሆንም፣ ውርጫማ ነው የምትለው። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ኮምፒውተር መልስ እንከታተል። ለውርጫማ። አጨብጭቡለት። ጎበዞች ናችሁ እናንተ ደግሞ። ለምን እንደሆነ ልንገራችሁ። ከመለሳችሁ በኋላ እራሳችሁ ታጨበጭባላችሁ። እነሱም ያጨበጭባሉ፣ እናንተም ደግሞ ታጨበጭባላችሁ። ደስ ይላል አይደለ? በጣም አሪፍ። እሺ እንቀጥላለን። ጥሩ ነው አይደለ? እየሄደ ያለው ጥያቄዎቹ ቆንጆ ናቸው፣ የሚያሳትፉ ናቸው። እሺ እንቀጥላለን። የአማርኛ የሳይንስ ጥያቄዎች ጨርሰናል። ወደ ምን እንለፍ? እንግሊዘኛ። እሺ ወደ እንግሊዘኛ እንለፍ። እሺ ኬቲ ከ9 ከ10 10 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 10 እንግሊዘኛ ጥያቄ። when driving a car you blank drink alcohol. when driving a car you blank drink alcohol. A must, B must not, C may, D mate. ሰዓት መቁጠር ጀምር ኮምፒውተር። B must not. B መስት ኖት። ምክንያት አለ? አዎ መስት የምንጠቀመው ለቬሪ ሃይ ኦብሊጌሽን ስለሆነ ዌን ድራይቪንግ ጋር ዩ መስት ኖት ድሪንክ አልኮሆል ነው የሚሆነው። ምክንያቱም መስትን ብናስገባ መጠጣት አለባችሁ በግዴታ ነው የሚሆነው። ነገር ግን በሎጂኩ ስናስበውም ጥሩ አይደለም፣ ምክንያቱም ሊያጋጨን ይችላል። ሜይ ደግሞ መጠጣት ትችላላችሁ ነው። እዚህ ጋር ስለ ፐርሚሽን እያወራ አይደለም። ማይድ ደግሞ መጠጣት ልትችሉ ትችላላችሁ ነው፣ እሱም አይደለም። ለዛ ቢ መስኖት። በጣም ጥሩ። ኮምፒውተር መልስ እንከታተላለን። ቢ መስኖት። አጫጭሩለት በደንብ። በጣም ደስ ይላል። በጣም በጥሩ ሁኔታ ተመልሶልናል። ጥያቄ ቁጥር 9 ለነብዩ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 9 which one is grammatically correct? has, she, her, brown, long የሚለው አለ። which one is grammatically correct? A she has long brown hair, B she has brown long hair, C has she long brown hair, D has she brown long hair. ሰዓት መቁጠር ጀምር ኮምፒውተር። ግራማቲካሊ ኮሬክት አቀማመጥ ያለው ከዚህ ውስጥ የትኛው ነው? ኤ። እሺ she has long brown hair። ለምን ኤ ሆነ? ሌሎቹ ሳይሆኑ ለምሳሌ ቢም ብናይ she has brown long hair አይሆንም፣ ግራማቲክ ኮሬክት አይሆንም። እና ደግሞ has she long brown hair
ያስኬድ ነበር ግን ሀዝ የሚለው ከቀደመ ኩዌሽን ነው የሚሆነው። እዛ ጋር ደግሞ ጥያቄ ምልክት የለም። ሀዝ ሺ ብራውን ሎንግ ሄር ግራማቲክ ኮሬክትም አይሆንም እና ደግሞ ጥያቄ ምልክት መኖር ስላለበት አይሆንም። ስለዚህ መልሱ የቱ ነው? ኤ። እሺ ኮምፒውተር መልስ እንከታተላለን። ኤ አጨብጭቡላት በደንብ። አረ ደስ ይላል በጣም አይደል? ድገሙና አጨብጭቡላቸው ለሁላችን። በጣም አሪፍ። ከባዱ አለቁ ወይስ እንዴት ነው? ከባድ የለም። ከባድ የለም አይደል? ቀላል ናቸው፣ አሪፍ ናቸው። በጣም አሪፍ። እሺ ወደ ሂሳብ እንለፍ። ወደ ምስል ሂሳብ ይሻላል? እሺ ወደ ሂሳብ እናልፋለን። ኬቲ ከ1 ከ2 1 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 1 2.234 ሲደመር 0.36 እኩል ይሆናል ዳሽ 2.234 ሲደመር 0.36 እኩል ይሆናል ዳሽ ሀ 2.594 ለ 0.594 ሐመርሃ 3.559 መ 6.450 ሀ 2.594 ሰዓቱም አይቁጠር አይደለ? አዎ። እሺ ምን መጣልህ? 2.594 ሀ። እሺ እንዴት መጣ? እስቲ ንገር። እንዴት አደረገው? በነጥብ ተርታ መሆን ስላለባቸው ከፈለግን እኩል እንዲሆን 0 ማድረግ እንችላለን። እንደዛ ቢሆንም ከስር የሚመጣው 4 ነው። ለዛ ከዛ 3 ሲደመር 6 9 ነው። 2 ሲደመር 3 5 2 ሲደመር 0 ደግሞ 2 ስለሆነ 2.594 ይመጣል። ሀ ማለት ነው። በጣም ጥሩ። ኮምፒውተር መልስ እንከታተላለን። ሀ አጨብጭቡለት በደንብ። በጣም ደስ ይላል። ሰዓት ሳይቆጥር እኛ ለሂሳብ ጥያቄ ጊዜ ያስፈልጋል ብለን ነበር። 30 ሰከንድ አይበቃቸውም ትንሽ እንጨምር ብለን ነበር። እናንተ ደግሞ አይ ሰዓቱ ማይቆጠር እያላችሁ ነው። በጣም ደስ ይላል። እሺ ወደ ነብዩ እንመጣለን። ነብዩ ጥያቄ ቁጥር 2 የሂሳብ ጥያቄ ላንተ ነው የሚሆነው። እሺ ኮምፒውተር ጥያቄ ቁጥር 2 5.23 ሲባዛ 2.43 እኩል ይሆናል ዳሽ 5.23 ሲባዛ 2.43 እኩል ይሆናል ዳሽ ሀ 12.345 ለ 12.7089 ሐመርሃ 14.23 መ 15.603 የሂሳብ ጥያቄ ስለሆነ ትንሽ ሰዓት እንሰጣለን። ሰዓት ሳይቆጥር ትንሽ ሰዓት ስለሚኖር በደንብ ይሰራ። ጎበዞች እናንተም በደንብ እየሰራችሁ ነው አይደለም? ጎበዞች ሁላችሁ በጣም ደስ ይላል። እሺ ኮምፒውተር ሰዓት መቁጠር ጀምር። 30 ሰከንድ አለ። ነብዩ ገና ነው። እሺ መስራት ትችላለህ። ሰዓት ሲቀር ትንሽ ሊቀር ሲል እነግርሃለሁ። ስራ የሞከረ ነው ነብዩ። ሞክር ሰዓትህን እያየህ ግን ሰዓት ሳያልቅ አንድ መልስ። ሰዓት ሳያልቅ አንድ መልስ። አንድ መልስ ለ እስቲ ስራው እስቲ ጨርሰው። ችግር የለም ይጨርሰው። አይ ጨርሰው። ለምን እንዴ? እና የቱ መጣልክ? ለነ የሚመጣው እንዴት መጣ? እስቲ ንገር። መጀመሪያ ቁጥሩን ወደ ክፍልፋይ መለወጥ ይኖርብናል። እሺ ቁጥሩን ወደ ክፍልፋይ ከቀየርን በኋላ የማባዛት ሂደቱ ላሉን ከላሉ ታቱን ከታቱ ነው። በዛ መንገድ ነው የመጣው። ከዛ ደግሞ ወደ አስርዮሽን ቀይሯለን። ከዛ 12.7089 ይመጣል። ሰራው እንዴ ኬቲ? እስቲ እንዴ ምን ስንት አገኘ? ራሱ እሱ ያለው ነው። አንተስ እንዴት ሰራ? እኔ ነጥቦቹን በማውጣት ካባዛው በኋላ በሙሉ ቁጥር አድርጌ ካባዛው በኋላ ነጥቦቹን በደግሜ በማስገባት አብሬ ደምሬ ቀጣይ ያሉትን ነጥቦች አግኝቻለሁ። አገኘ። እሺ መልስ እንከታተል። ኮምፒውተር መልሱ ልክ ነበር። አጨብጭቡለት በደንብ። መልሱ ልክ ነበር።
ሰዓቱ ግን አልቋል አይደለ? በቃ ሰዓቱ አልቋል እንጂ መልሱን ልክ ነህ አንተ። አሁን መልሱን ልክ በመሆን ልትኮራ ይገባል አይደለ? ሰዓት አጠቃቀም ብቻ ነው ማስተካከል ያለብህ አይደለ? አይደል ነብዩ? አይደለ? እና ደግሞ ገና ሌሎች ጥያቄዎች ይቀሩናል። እሺ እሺ እሺ፣ አጨብጭቡላቸው ድጋሚ ለሁለት። እሺ እንቀጥላለን። የሂሳብ ጥያቄ ጨርሰናል። የምስል ጥያቄ ላይ ነው የምንገኘው። አንድ ቁጥር ኬቲ ነህ አይደለ? አንተ ነህ። ከ7 ከ8 8። እሺ ጥያቄ ቁጥር 8 ኮምፒውተር ጥያቄ ቁጥር 8 የምታዩትን ምስል አብራሩ ይላል። ይሄንን ምስል ለማን አሳያለሁ? ለነብዩ አሳያለሁ። ነብዩ ደግሞ ለአንተ ያስረዳና ከመለስክ ታገኛለህ ማለት ነው። ስሙን መናገር አይቻልም፣ ምን እንደሆነ ማስረዳት ነው። እሺ እሺ፣ ቆይ ዝግጁ ነህ? ዝግጁ ነህ? እሺ ኮምፒውተር ሰዓት መቁጠር ጀምር። እሺ ጀምር። አንተ ደግሞ ትሞክራለህ። ምግብ የምግብ ሰንጠረዥ ምግብ ነው። ችግር የለም። እሺ አብራራ። ችግር የለም። የምግብ ደረጃ፣ ምግብ አሰራር፣ ምግብ መስራት፣ እንቁላል፣ ሬስቶራንት፣ ሼፍ፣ ቴካዌ ላይ ደርሰናል። እሺ ቴካዌ ላይ ከደረስን እስቲ እነሱ ይሞክሩ። እስቲ አሳያቸው ለነሱ። እስቲ የሚሞክር እዛው ይሞክር እስቲ። አይደለም። እሺ አይደለም አይደለም። ምን መስራት የሚለውን ያዙና አይደለም። ይሄ ፍቅር። እሺ ምግብ አይደለም። ወይኔ በቃ እሺ። ኮምፒውተር መልስ እንከታተላለን። ዳቦ መጋገር። አጨብጭቡ። እሺ አጨብጭቡ። አሁን እሱ ነብዩ ምን አደረገ መሰለክ? እዚህ ጋር እኮ ሲሰራ ገብቷል አይደለም? ከዛ እዚህ ጋር ያለውን ነገር ሲደረድር ነው ያበላሸው። እንግዲህ ይሄንን ባይገልጽልህም እዚህ ጋር ያለውን ዝም ብሎ ቢያሳይክ ጥሩ ነበር አይደለም? እንደዚህ ምን ቆርሰው ምን ገምጠው አይደል ያልከው መጀመሪያ? እንደዛ ነው ያለክ። እሺ እንቀጥላለን። እንመለሳለን። ወደ ነብዩ ነው የምንሄደው። ነብዩ ጥያቄ ቁጥር 7 ኮምፒውተር የምስል ጥያቄ ለነብዩ ነው የሚሆነው። ማን ነው የሚያስረዳው? ኬቲ ነው የሚያስረዳው ማለት ነው። ስለዚህ ለኬቲ ምስሉን እናሳያለን። ነብዩ ደግሞ ትሞክራለህ። ተዘጋጅተሃል? እሺ ኮምፒውተር ሰዓት መቁጠር ይጀምር። መሞከር። እቃ ማጠብ። ልክ ነው። እስቲ እንዴት አደረክልህ? እኔ እንደውም ልብስ ነበር የምለው። እኔ ቦል ልብስ ነው የምለው። እሺ ኮምፒውተር መልስ እንከታተል። እቃ ማጠብ። አጨብጭቡለት። እሺ እንቀጥላለን። እኩል ነጥብ ላይ ናችሁ ሁለታችሁም። 8 ላይ ናችሁ። አንድ ሰዓታችሁ አይደለ? አንድ በሰዓት ምክንያት፣ አንድ ደግሞ የምስል ጥያቄ። እስካሁን ያለው ነገር ጥሩ ነው? አዎ። እሺ ኬቲ ምን መሆን ነው የምፈልገው? እኔ አስትሮኖመር። ለምን? ጠፈር ላይ ያሉ የተለያዩ እስካሁን ያልተገኙ ነገሮችን ማግኘትና ሀገሬን በሱ ማስጠራት ስለምትፈልግ። በጣም ጥሩ። በትርፍ ጊዜ ምን ታደርጋለህ? በትርፍ ጊዜ መሳል እወዳለሁ። ስዕል? ከጓደኞች ጋር መሆን፣ ኳስ መጫወት እና ቤተሰብን ማገዝ። ኳስ ትጫወታለህ? ኳስ ታያለህ? አዎ። የማን ደጋፊ ነህ? ሲቲ። ማንቸስተር ሲቲ እያለ ነው። እሺ የማን ደጋፊ ነህ? በጣም ጥሩ። እሺ ሌላ አለ? የሲቲ ደጋፊ ሆነ አለሽ? አይ በጣም ቆንጆ ነው። ከኔ ጋርም አንድ ቤተሰብ ነን። እሺ ብዙም አንራራቅም። እሺ በጣም ደስ ይላል። እሺ ነብዩ አንተስ ምን መሆን ነው የምትፈልገው? የልብ ዶክተር። የልብ ብቻ ዶክተር ነው የምፈልገው። ለምን? ኢትዮጵያ ውስጥ ያለው የልብ ሐኪም በቂ አይደለም እና ደግሞ ብዙ የኢትዮጵያ ነዋሪዎች በልብ ሕክምና ምክንያት ህይወታቸው ያለፉ አሉ። ስለዚህ እነሱን በደንብ ለመርዳት። በጣም ጥሩ። አንተስ በትርፍ ጊዜ ምን ታደርጋለህ? ስዕል ሞካክራለሁ። ድራማና ግጥም። የሆነን ሰው ካራክተር ማስመሰል ትችላለህ? አትችልም?
ግጥምስ? እሺ ግጥም ትጽፋለህ? እጽፋለሁ። አለህ በቃልህ የያዝከው አጠር ያለ ነገር? በቃ ለሌላ ጊዜ ግን ሁላችሁም ቤታቸውን ቁጭ ብለው የሚያዩን ተመልካቾች፣ ተማሪዎች እንዲህ ሲኖራችሁ እንደዚህ አይነት መድረክ ላይ ይዛችሁ መምጣት። እሺ ግጥሞቻችሁን ማቅረብ ያላችሁን የተለየ ተሰጥኦም ድራማም ቢሆን ምንም ቢሆን ችግር የለውም አይደል? በጣም ደስ ይላል። እሺ በጣም ደስ ይላል። ውድ ተማሪዎቻችን በጣም በጥሩ ሁኔታ ትምህርታዊ ጥያቄዎችን ጨርሰናል። አሁን ወደ ስልክ ጥያቄ ነው የምናልፈው። አሁንም በድጋሚ አብራችሁን ቆዩ። ተመልሰናል። ውድ ተማሪዎቻችን የስልክ ጥያቄ ላይ ነው የምንገኘው። የስልክ ጥያቄውን ደግሞ የምንጀምረው ከኬቲ ይሆናል። ኬቲ ሁለት የምስል ጥያቄዎች አሉ በስልክ የሚመለሱ ከአንድ ከሁለት አንድ። በጣም ጥሩ። ኮምፒውተር ጥያቄ ቁጥር አንድ ታውቀዋለህ ኬቲ? ይሄን ነገር እንዴት አወቅከው? እስቲ ንገረኝ። ብዙ ጊዜ የድሮ ፊልሞችን ሳይ የኢትዮጵያ እንደዚህ በዚህ ከአንድ ቦታ ወደ ሌላ ቦታ ስንቅ ለመያዝ እና ለተለያዩ ነገሮች እንጀራ እዚህ ውስጥ በማድረግና ወጥም እንጀራ ከወጥ ጋር በማድረግ በዚህ ይዘው ያሸጋግራሉ ይሄዳሉ። በጣም ጥሩ። ስለዚህ አሁን ምን ብለህ እንደምታስረዳ ታውቃለህ ማለት ነው። ስሙን አትጠራ እንደውል። እሺ ሄሎ፣ ጤና ይስጥልን። አቤት፣ ሰላም ነው? አለን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ዛሬ ተማሪ ኬቲ ከኛ ጋር ነው። እሺ። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ እያብራራ ይገኛል። እሺ። አሁን ደግሞ አንድ የምስል ጥያቄ ያየ ነው። አቤት። አንድ የምስል ጥያቄ ያየ ነው። ይህንን የምስል ጥያቄ ለእርሶ ያብራራና እርሶ ከመለሱ ባለው ነጥብ ላይ ይጨመርለታል ማለት ነው። እሺ። በጣም ጥሩ። ዝግጁ ነህ ኬቲ? እሺ። ኮምፒውተር ሰዓት መቁጠር ጀምር። ጮክ ብላ በድሮ ጊዜ እናቶች እንጀራ ወጥ እያደረጉ እየደራረቡ የሚይዙበት አገልግል ነው። አጨብጭባ። በጣም ጥሩ። በትክክል ተመልሷል ምስሉ። ኬቲ ግን ምን አይነት ተማሪ ነው? ምን አይነት ልጅ ነው? ትንሽ ሀሳብ። ያው ጎበዝ ተማሪ ነው እንግዲህ ይታወቃል። በትምህርት ቤት እቤትም ያው የምናስጠናውንም ይሰማል፣ ይዛል። በፈተና ወቅትም ጥሩ ውጤት ያመጣል። እንግዲህ እስካሁን ጎበዝ ተማሪ ነው። በጣም ጎበዝ ተማሪ ነው። ምንድነው ግን ያው ክትትል ላይ ትንሽ ችላይ ማለት እንትን አለ እንጂ የተሰጠውን ነገር በደንብ የሚይዝ ልጅ ነው እና ጎበዝ ልጅ ነው። በጣም ደስ ይላል። እሱንም እኛም እያየን ነው። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ ነው። እርስዎን ስላገኘን እናመሰግናለን። መልካም ቀን። እሺ። አጨብጭባ ዝም ይባላል እንዴ? መምህራኖቻችሁ፣ ወላጆቻችሁ ስለእናንተ ምን እንደሚናገሩ እያያችሁ ነው አይደል? የምታስቸግሩም ከሆነ ያስቸግራሉ። አሁን ኬቲ ምን ተባለ? ትንሽ ቸልተኛ ነው እንጂ ጎበዝ ነው። ቸልተኛነትህን ደግሞ ብትተው ይበልጥ ምን ትሆናለህ? ጎበዝ ትሆናለህ ማለት ነው። እሺ። ስለዚህ የሚመክሯችሁን ነገር በደንብ መስማት አለባችሁ አይደል? በጣም አሪፍ። እሺ። ጥያቄ ቁጥር 2 ደግሞ የምስል ጥያቄ በስልክ የሚመለስ ነብዩ ላንተ ነው። ይከፈት አይደለ? እስከምታየው ጓጓህ እንዴ? እሺ። ኮምፒውተር ጥያቄ ቁጥር 2 ታውቃለህ ይሄን ነገር? ምንድን ነው? እንጀራ ሲጋገር የሚደረግበት ነው ወይስ የሚወጣበት? እሺ። ከምንድን ነው የሚሰራው? ሰበዝ ታውቃለህ? ሰበዝ አውቃለሁ። አክርማ ታውቃለህ? አታውቅም? እሺ። ከነዛ ነው እሺ የሚሰራው። እሺ። ስለዚህ ዝግጁ ነህ? እንደውል። እንደውል። እሺ። ሄሎ፣ ጤና ይስጥልን። ዛሬ ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ተማሪ ነብዩ ኤርሚያስ ከኛ ጋር ነው። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ ቆይታ ያደረግን ነው። አሁን ደግሞ አንድ ምስል እያየ ነው። ይሄን የምስል ጥያቄ ለእርሶ ያብራራና ከመለሱ ባለው ነጥብ ላይ ይጨመራል ማለት ነው።
በጣም ጥሩ። ዝግጁ ነህ? አዎ ዝግጁ። እሺ ኮምፒውተር ሰዓት መቁጠር ይጀምር። እሺ ከሰበዝ የሚሰራ እንጀራ ለማውጣት የምንጠቀምበት። ድገምልኝ አንዴ። ከሰበዝ የሚሰራ እንጀራ ለማውጣት የምንጠቀምበት። እንጀራ ለመጋገሪያ ለማውጣት የምንጠቀምበት። አዎ ተመልሷል። ሰፌድ ነው። ሰፌድ አይደለ? እሺ አጨብጭቡለት። በትክክል ተመልሷል። ነብዩ ኤርሚያስ ምን አይነት ተማሪ ነው? ምን አይነት ልጅ ነው? ትንሽ ሀሳብ። እሺ አመሰግናለሁ። ነብዩ እንግዲህ አንዱ 6ኛ ክፍል ተማሪያችን ነው። በጣም ሚኒስትሪ ከምንጠብቃቸው ተማሪዎች ጥሩ ውጤት የሚያመጡ ተማሪዎች አንዱ ነው። ማለት መናገር የሚፈልገው ማስረዳት የሚፈልገውን ነገር መናገር ወደ ኋላ ማይል ደፋር የሆነ ልጅ ነው። በስነ ምግባሩ በጣም ተመስጋኝ የሆነ ልጅ ነው ነብዩ። በጣም ደስ ይላል። ፍርሃቱን ዛሬ በዚህ መድረክ ላይ በደንብ ያስወግዳል ብለን ተስፋ እናደርጋለን። ደፋር ነው ተብሏል። ዛሬ ግን ትንሽ ፈርቷል። ካሁን በኋላ ግን በደንብ ያስተካክላል። እናመሰግናለን። እሺ አመሰግናለሁ። መልካም ቀን። እሺ አጨብጭቡለታ። በጣም ደስ ይላል። ከነብዩ ምን እንዳደነቅኩ ታውቃላችሁ? ምን አደረገ ነብዩ? አንተ ያልሽን ደገመ። እኔ መናገሬ ጥሩ ሆነልህ አይደለ? አቀለለልህ። ጥሩ ነው። ስለዚህ አጋጣሚዎችን እንደዚህ ሊያቀልሉልን የሚችሉ ነገሮች ከሆኑ በተለይ ደግሞ የሚጠቅሙ ነገሮች ላይ አይደለ ብንጠቀማቸው ጥሩ ነው ማለት ነው። በመጠቀም ነጥብህን አገኘክ አይደል? በጣም ደስ ይላል። እሺ ነጥብ ስናይ ኬቲ በርም 10 ላይ ነው፣ ነብዩ 10 ላይ ነው። ስለዚህ ምንድነው የምናደርገው? የመለያ ጥያቄ። አዎ ወደ መለያ ጥያቄ እንሄዳለን። የመለያው ጥያቄ ይከፈትና ልክ እንዳያችሁት እራሳችሁ አንብባችሁ ቀድሞ እጅ ያወጣ ለመጀመሪያ እድል እንሰጣለን ማለት ነው። ቀድሞ ያወጣ እርግጠኛ ሳትሆኑ ብታወጡም አትመልሱትም። ስለዚህ በደንብ አይታችሁ ነው እጃችሁን ማውጣት ያለባችሁ። እሺ ስለዚህ ዝግጁ ናችሁ? ዝግጁ ናችሁ? ይታያል አይደል እዛ ጋር? እሺ ኮምፒውተር የመለያ ጥያቄ ይከፈት። እሺ ማን ነው ቀድሞ ያወጣው? ሚስ ማን ነው ያወጣው? ኬቲበር። እሺ ስለዚህ የመጀመሪያውን እድል ለሱ እንሰጣለን። ኬቲበር ካልመለሰው ምን እናደርጋለን? ወደ ነብዩ እናመጣለን። ጥያቄውን ግን እናነባለን። ከሚከተሉት አማራጮች ውስጥ የተውኔት ዘውግ የሆነው የቱ ነው? ይሄ ክወና ትምህርት ላይ ያለ ነው አይደለ? ሀ ቃለ ተውኔት፣ ለ ገጸ ባህሪ፣ ሐመርሃ ፍግ ወይም ኮሜዲ፣ መ ጭብጥ ይላል። ምን አልክ? ሰዓት ባይቆጥርም ችግር የለውም። ምን አልክ? ሀ ቃለ ተውኔት። ሀ ቃለ ተውኔት። እሺ ምን አልክ? ሐመርሃ ፍግ ወይም ኮሜዲ። ሐመርሃ ፍግ ወይም ኮሜዲ። እሺ ስለዚህ ኬቲበር መጀመሪያ ታብራራለህ። ሀ ቃለ ተውኔት ብለሃል። እሺ የተውኔት ዘውግ ለማለት የፈለገው የተውኔት አካል ማለት ነው። እና የተውኔት አካል ደግሞ ከነዚህ ከሶስቱ ውስጥ ገጸ ባህሪም ነው። ነገር ግን በደንብ ለተውኔት ዘውግ የሚጠጋጋው ቃለ ተውኔት ነው። እሺ አሁን ደግሞ ነብዩ ፍግ ወይም ኮሜዲን ያልከው ለምን? ፍግ ወይም ኮሜዲ ያልኩበት ምክንያት በመጀመሪያ ቃለ ተውኔትን ስናይ ቃለ ተውኔት የምንለው በተውኔት ላይ አላባውያን ሆኖ የሚያገለግለን አላባውያን ሆኖ የሚያገለግለን ስንል አላባዊ ማለት መሰረታዊ የሆኑ ነገሮች ናቸው። ለተውኔት መሰረታዊ የሆነ ነገር ነው ቃለ ተውኔት ስንል። አሁን ለምሳሌ አንድ ተውኔት ብናይ ድምጽ ሳይኖረው ያለ ቃለ ተውኔት መሰረታዊ ነው። ድምጽ ሳይኖረው ግን በምንሰራበት ጊዜ ለኛም ሴንስ አይሰጠንም። እሺ ገጸ ባህሪ ደግሞ የምንለው ገጸ ባህሪ ዋነኛው አስፈላጊ ነገር ስለሆነ አላባዊ ሊባል ይችላል። ጭብጥን ደግሞ በምንመለከትበት ጊዜ አንድ ተውኔት መጨረሻ ላይ የምናገኘው ጭብጥ ሀሳብ ወይም ደግሞ እኛ የምንረዳው አሁን ለምሳሌ ስለ ትምህርት ከሆነ መጨረሻ ላይ እኛ ትምህርት መሰረታዊ እንደሆነ እንረዳለን ማለት ነው ጭብጡን። ፍግ ወይም ኮሜዲ ግን ስንል ይዘቱ ወይም ዘውጉ ነው አይነቱ ማለት ነው። ፍግ ወይም ኮሜዲ ደግሞ የምንለው በአስቂኝ አጋጣሚዎች ላይ ሰዎችን የሚያስቅ ነው። ስለዚህ አሁን ሁለት መልሶች አሉ እዚህ ጋር
እናንተን የሚለዩ ማለት ነው። ኬቲ ሀሌታ ውሃ ቃለ ተውኔት ነው ብሏል። ነብዩ ደግሞ ሐመር ውሃ ፍግ ወይም ተውኔት ነው ብሏል። ከዛ ደግሞ ይኸው ተሳታፊዎች እርስ በርሳቸው በጣም ደጋፊዎች ማለት ነው እያወሩ ነው። እንመልከት አይደል? ከዛ ያው ላሸነፈው ሞቅ ያለ ጭብጨባ እናጨበጭባለን። ምክንያቱም መለያ ላይ የደረሳችሁት እናንተ ስለሆናችሁ ማለት ነው። እሺ ዝግጁ ናችሁ? እሺ ለማጨብጨብም የተዘጋጁ ያሉ እያሟሟቃችሁ ነው። እሺ ግን እናንተ ማን ይመስላችኋል? ማን ነው ነብዩ? ማን ነው ነብዩ? ነብዩ እዚህ ጋር ይቆመው እሱ? ኧረ እኔ መልሱን ያልኩት እኮ ተሳስታችኋል። በጣም ነው ማለት ነው። ከ6ኛ ክፍል ተማሪ ለዚያውም ክወና እያዝናና የሚያስተምር ነው አይደለ? በጣም አዝናለሁ። ኮምፒውተር መልስ እንከታተል። እሺ ደስ ይላል አይደለም? ቆንጆ ነው ኬቲ፣ ምንም ችግር የለውም። ከዛ ደግሞ መለያ ደረጃ መድረሳችሁ ደግሞ ደስ የሚል ነገር ነው አይደለም? አጨብጭቡ ለኬቲም በደንብ አድርጋችሁ። አሁን በእርግጠኝነት ማለት ነው ኬቲ ያልመለስከው ሊሆን የሚችለው ብዬ ማስበው የመለያ ስለሆነ እሱን በማወቅህ አንድ፣ ሁለተኛ ደግሞ ቸኩለህ አንብበህ ነው። ሌላ ሊሆን አይችልም አይደል? መልስ ቃለ ተውኔት ብለህ ስለሰጠህ እሱን ማብራራት አለብኝ ብለህ ስላብራራህ ነው እንጂ በእርግጠኝነት እሱ ነው የሚሆነው ብለን እንደምታስብ እርግጠኛ ነኝ አይደል? ለሁለቱም በድጋሚ አጨብጭቡላችሁ። በጣም ደስ ይላል። በጣም ደስ የሚል ፉክክር ነበረ። እኔ በጣም ደስ ብሎኛል። ምን ተሰማችሁ እናንተ? ከኬቲ እኔ ደስታ ተሰምቶኛል። እሺ ያው በመጨረሻው ዙርም ብሸነፍም አሸናፊ መኖር መለየት ስላለበት ምንም አልተሰማኝም። ችግር የለውም። ለቀጣዩ ለሚኒስትሪ በጣም የሚያዘጋጅ ይመስለኛል እና አመሰግናለሁ። ደስ ብሎሃል? እንደተሸነፍክ እንዳትቆጥር እሺ። ምክንያቱም መለያ ደረጃ መድረስ ማለት አሸናፊ መሆን ማለት ነው። በጣም ጥሩ። እሺ ነብዩ? ደስ ብሎኛል። እነዚህ ጥያቄዎች ለሚኒስትሪ ይጠቅሙናል። እናም ደግሞ በጣም ቀላል ናቸው። ቀላል ነበሩ። ጥሩ ነው። በጣም ደስ ይላል። እኔም ደስ ብሎኛል። በጣም በጥሩ ሁኔታ ጥያቄዎችን በሚገርም ሁኔታ እያብራራችሁ እዚህ ስለደረሳችሁ፣ በተለይ ደግሞ መለያ ጥያቄ ላይ ስለደረሳችሁ እኔ ደስ ብሎኛል። ምክንያቱም አቅማችሁን ነው አይደለም የሚያሳየው። በቃ ድንገት እኮ የስልክ ጥያቄ ላይም ባይመለስ ትሸናነፋላችሁ አይደለ? እዚህ ደረጃ መድረስ ግን ትልቅ ነገር ስለሆነ ለራሳችሁ አጨብጭቡ አንድ ጊዜ። እኔ ደግሞ ማንንም ከማንም ሳላበላልጥ ምን አደርጋለሁ? አዎ ሽልማት እሰጣለሁ። ለእናንተ ማበረታቻ ሽልማት እሰጣለሁ። ከማን እንደምጀምር ልንገራችሁ? እሺ አይ ከነብዩ ነው የምጀምረው። አጨብጭቡለት። በርታ። ለኬቲም በደንብ አድርጋችሁ አጨብጭቡለት። በጣም ደስ ይላል። በጣም ቆንጆ ቆይታ ነበረን። በርቱ። በዚህ መንገድ ምን ማድረግ አለባችሁ? ለሚኒስትሪ መዘጋጀት አለባችሁ። እሺ አሁን በእርግጠኝነት ወደ ቤታችሁ ስትሄዱ የሳታችሁትን ጥያቄ፣ በሰዓት ምክንያት ያልመለሳችሁትን ጥያቄ ታስባላችሁ አይደለ? ስለዚህ በዛ ረገድ ሁላችሁም እናንተም እዚህ ያላችሁ ተዘጋጁ። እሺ እነሱ እዚህ ላይ ቆሙና ተጠያቂ ሆኑ እንጂ ጥያቄው ለማን ነው? ለሁላችሁም አይደለ? እስካሁን ድረስ የተላለፉ ጥያቄዎች ያልመለሳችሁት ይኖራል አይደለ? ስትሞክሩ ይኖራልና በዛ ነው። በጣም እናመሰግናለን። በጣም እንወዳችኋለን ጎበዞች። እሺ በጣም ጥሩ ውድ ተመልካቾቻችን፣ የዛሬው ቀለም የተማሪዎች የጥያቄና መልስ ውድድር በጣም ደስ በሚል ሁኔታ በፉክክር ያለቀ ውድድር ነበረ። በጣም ደስ የሚሉ ታዳጊዎች ናቸው። ጥያቄዎችን በአግባቡ መልሰዋል። መለየት ስላለባቸው በመለያ ጥያቄ ተለይተዋል ማለት ነው። ሁላችሁም በየቤታችሁ ሆናችሁ ጥሩ ጊዜ እንዳሳለፋችሁ፣ ጥያቄዎች እንደሞከራችሁ ተስፋ እናደርጋለን። ሳምንት ደግሞ ሌሎች ልጆችን ይዘን የምንገናኝ ነው የሚሆነው። እስካሁን ድረስ ሜሮ ሙልጌታ አብሬያችሁ ቆይታ አደረኩኝ። ሳምንት ከሌሎች ልጆች ጋር እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። Thank you.